ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ብልጽግና ከህወሓት ጋር ሆኖ ሊወጋኝ አቅዶ ነበር ስትል ኤርትራ አዲስ ሚስጥር አወጣች። አቶ ሬድዋንና አቶ ጌታቸው አልጀዚራ የሰነዘሩትን ክስ አስመልክቶ ምላሽ ተሰጥቷል። ሰሙታላችሁ። የፈረንሳይ ኤምባሲና አገዛዙ ውጥረት ውስጥ ገብተዋል። ፈረንሳዊቷ ጋዜጠኛ አውግስቲን ከሀገር የተባረረችበትን ምክንያት ሲፒጂ አጋልጧል። መረጃውን ይዘናል። አገዛዙ በድብቅ በአሶሳ ወታደራዊ ካምፕ ሲቪል ተሽከርካሪዎችን ወደ ጦር መሳሪያነት በመቀየር ለታጣቂ ቡድን በሚስጥር ሲላክ የነበረው ኦፕሬሽን ዓለም አቀፉ ተቋም በሳተላይት አጋልጧል። ዝርዝር አለን። አገዛዙ በግፍ ይዟቸው የነበሩ በደራ ሁለት ከተሞች ላይ ፋኖ ከተሞችን በመቆጣጠር የአገዛዙ ጥምር ጦር ላይ እርምጃ ወስዷል። በአዲስ አበባ ዙሪያ የሚንቀሳቀሰው የፋኖ ከሰም ክፍለ ጦርም ጥቃት ሰንዝሯል። የግንባር መረጃ ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ጠቅላይ ግዛት በሀገረ ማርያምና በደራ ከተሞች በተደረጉ እልህ አስጨራሽ ውጊያዎች በአገዛዙ ጥምር ጦር ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በተለያዩ ቀጠናዎችና ከተሞች ላይ የከፈተውን ህብረቃዊ የማጥቃት ስልት አጠናክሮ በመቀጠል በአገዛዙ ጥምር ጦር ላይ ወታደራዊ ድሎችን አስመዝግበዋል። ዛሬ ሰኔ 6 2018 ዓ.ም በሀገረ ማርያም ወረዳ ንፋስ አምባ ቀበሌ ልዩ ስሙ አለልቱ ድልድይ ተብሎ በሚጠራው ስፍራ ላይ በአገዛዙ የጥፋት ኃይል ላይ ከባድ የደፈጣ ጥቃት ተፈጽመዋል። የአሳምነው እዝ ከሰም ሁለተኛ ኮር የኃይለ ማርያም ማሞ ክፍለ ጦር አንደኛ ሻለቃና የክፍለ ጦሩ ቃኝና መሐንዲስ ሻለቆች በጥምረት በወሰዱት በዚህ መብረቃዊ እርምጃ ወደ ንፋስ አምባና ሰኮሩ ቀበሌዎች ለጥፋት ተልዕኮ ሲንቀሳቀስ የነበረው የጠላት ጦር ባልጠበቀው መልኩ ክፉኛ ተመቷል። ጠላት የፋኖን የኃይል ሚዛን መቋቋም አቅቶት እያፈገፈገ የሚገኝ ሲሆን ውጊያው አሁንም በቀጠናው እንደቀጠለ ይገኛል። በሌላ በኩል በሸዋ ደራ ቀጠና እጅግ እልህ አስጨራሽና ደማቅ አውደ ውጊያ መደረጉ ተሰምቷል። የአሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር የበረሃው ጀግኖች በሰረር ኩላና በቱቲ ከተሞች መሽጎ በነበረው የአገዛዙ ኃይል ላይ ጠንካራ ምታሳርፈውባቸዋል። ክፍለ ጦሩ ወደ ሰረር ኩላ ከተማ በረገጠበት ቅጽበት የወሰደው ፈጣን የማጥቃት ስልት ጠላትን ሙሉ በሙሉ ግራ ያጋባው ሲሆን ጭንቅ ውስጥ የገባው የአገዛዙ ጦር ራሱ ጫካ ውስጥ ያደራጀውን የሸኔ ስብስብ ለህይወት ማዳኛነት ቢጋብዝም የፋኖን ክንድ ሊቋቋም አልቻለም። በመጨረሻም ጠላት የጓዶቹን አስክሬን እንኳን ሳይሰበስብ ከተማዋን ጥሎ ወደ ጫካ የፈረጠጠ ሲሆን ፋኖ ኃይሉ ሰረር ኩላ ከተማን በቁጥጥራቸው ስር መዋል ችለዋል። በተመሳሳይ ሰዓት በቱቲ ከተማ የተደረገው አውደ ውጊያ እጅ በአፍ የሚያስጭን ጀብድ ተፈጽሟል። ከተማዋ በተናዳፊዎቹ የፋኖ ሻለቆች የባሩድ ጢስ ስትታጠን የዋለች ሲሆን ምሽጉን የተነጠቀው የአገዛዙ ኃይል ከተማዋን ጥሎ ለመውጣት ተገዷል። ጠላት በእውር ድንብርና በፍርሃት ተውጦ ዙ 23 እና ሞርተሮችን እያጮኸ ቢውልም በፋኖ የማይበገር የስነ ልቦና የበላይነት ግንባሩን ተመቶ እንደ ቅጠል ረግፏል። በዚህ ደማቅ ድል ከፋኖ ከድተው የነበሩ 3 ባንዳዎች፣ አንድ ያገዛዙ ካድሬና 3 የሚሊሻ አባላት ተማርከዋል። በተጨማሪም 8 ክላሽንኮቭ ጠመንጃዎች፣ 4 የወገብ ትጥቅ፣ 1 የደረት ትጥቅ፣ 6 የእጅ ቦምቦችና በርካታ ተተኳሽ ጥይቶች መማረኩን የእዙ ህዝብ ግንኙነት መምሪያ ይፋ አድርጓል። ስላልተሳካለት ነው እንጂ ብልጽግና ከህወሓት ጋር ሆኖ ውጊያ ሊከፍትብኝ አስቦ ነበር ስትል ኤርትራ አዲስ መረጃ ወጣች። የብልጽግና መረጃና ደህንነት ዋና ዳይሬክተር የሆኑት ሬድዋን ሁሴንና የአብይ አዲስ ገባር የሆኑት አቶ ጌታቸው ረዳ ሰሞኑን በኤርትራ መንግስት ላይ ያነጣጠረ ክስ በአልጀዚራ ማስነበባቸውን ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ሰጥተዋል። አቶ ሬድዋንና አቶ ጌታቸው በዚሁ መጣጥፋቸው በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ ይህ ትብብር ደግሞ በጥቂት ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት ያለመ መሆኑን ጠቅሰው ነበር። ይህንኑ የሁለቱም ኃይሎች ክስ ተከትሎ የኤርትራ የዜና ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የባለስልጣናቱን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ አጣጥለውታል። አቶ የማነ ምላሻቸውን በመቀጠል ይልቁንም ዛሬ ክስ እያቀረቡብን ያሉት አካላት የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና ሲሼልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማ ሌላ አዲስ መረጃ አውጥተዋል። ይህንኑ ኤርትራን ለመውጋት ያለመ ሚስጥራዊ ምክክር አቶ ጌታቸው ረዳ ራሳቸው ከዚህ ቀደም ተናግረውት ነበር የሚሉት አቶ የማነ በአሁኑ ወቅት በቀጠናው ለሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የወለደው የጠባጫሪነት ንግግር ነው ብለዋል። አሁን በእኛ ላይ የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን አሳርገዋል። ከዚህ
ከዚህ ቀደም አቶ ጌታቸው ረዳ ከፕሪቶሪያው ስምምነት በኋላ በአረብ ሀገራት ከኤርትራ ባለስልጣናት ጋር ይገናኙ እንደነበር የሚያነሱ አስተያየት ሰጪዎች ደግሞ ጽምዶን የጀመሩት እርሳቸው ነበሩ በማለት ይሞግታሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት እያሉ ከኤርትራ ጋር ግንኙነት መፍጠራቸውን ደግሞ ራሳቸው ጌታቸው አምነዋል። ሆኖም መወላወል መታወቂያቸው የሆነው ጌታቸው ከቀድሞ ጠላታቸው አብይ አህመድ ጋር መስራት መጀመራቸውን ተከትሎ የገዛ ህዝባቸውንና የቀድሞ ድርጅታቸውን ክደዋል። በሌላ በኩል ደግሞ ጽምዶን የፈጠሩት አብይ አህመድ ናቸው የሚል መከራከሪያ ይነሳል። ጽምዶ ከጥፋት ስጋትና ከከረረ ጠላትነት የመነጨ ነው ይላሉ ይህን ሀሳብ የሚጋሩ። በዚህም አብይ ሊያጠፋን ነው ብለው ያመኑት የኤርትራና የትግራይ ሰዎች ጸብና ጥላቻቸውን አኑረው ወደ ጋራ ጠላታቸው ዞረዋል ይላሉ። በመሆኑም ጽምዶ እንዲፈጠር ትልቁን ሚና የተጫወቱት አብይ አህመድ ናቸው በማለት ያስረዳሉ። የየል ዩኒቨርሲቲ የሰብአዊ ምርመራ ላቦራቶሪ በኢትዮጵያ ወታደራዊ ካምፖች ውስጥ ለሱዳኑ አርኤስኤፍ የሚደረገውን የጦር መሳሪያ ድጋፍ አጋለጠ። በኢትዮጵያ አገዛዝና በሱዳኑ የፈጥኖ ደራሽ ኃይል መካከል ያለው ሚስጥራዊ ወታደራዊ ትብብር የዓለም አቀፉን መድረክ እያሳሰበ መምጣቱን ተከትለው የየል ዩኒቨርሲቲ የሰብአዊ ምርመራ ላቦራቶሪ በ24 ሰዓት ውስጥ ይፋ ያደረገው አዲስ የሳተላይት የምርመራ ሪፖርት አገዛዙን ለከፍተኛ የጦር ወንጀል ተጠያቂ የሚያደርግ ማስረጃ ይዞ ወጥቷል። የምርምር ማዕከሉ በሳተላይት ምስሎች ባደረገው የዘመናዊ የፎረንሲክ ትንተና በአሶሳ ወታደራዊ እዝ ውስጥ ሰፊና ምስጢራዊ የጦር መሳሪያ የማስታጠቅ ኦፕሬሽን እየተካሄደ መሆኑን አረጋግጧል። ሪፖርቱ እንደሚያሳየው አገዛዙ ለንግድና ለሲቪል አገልግሎት ይውሉ የነበሩ ተሽከርካሪዎችን ወደ ጥቁርና አረንጓዴ ወታደራዊ ቀለም በመቀየር በላያቸው ላይ 50 ካሊበር ከባድ መሳሪያዎችን በመግጠምና በማስታጠቅ በሱዳን ብሉ ናይል ግዛት ግንባር ለሚዋጋውና በጀኔራል ሐምዳን ዳጋሎ ለሚመራው የአርኤስኤፍ ታጣቂ ቡድን በስፋት እየላከ መሆኑን በመረጃ አረጋግጧል። ይህ ወታደራዊ ሎጂስቲክስ ሰንሰለት ከመደበኛው የብልጽግና የመከላከያ ሰራዊት አሰራር ውጭ የሆነና በአገዛዙ ከፍተኛ አመራሮች ቀጥተኛ ትዕዛዝ የሚመራ መሆኑን የላቦራቶሪው የምርመራ ውጤት ይጠቁማል። በሪፖርቱ እንደተካተተው አገዛዙ ይህንን በህገወጥ መንገድ የሚከናወን የጦር መሳሪያ የማስታጠቅ ኦፕሬሽን ከዓለም አቀፍ የሳተላይት እይታ ለመሸሸግ በግንቦት ወር አጋማሽ ላይ እንቅስቃሴውን ወደ አንድ ትልቅ ባለክዳን መጋዘን ዞን ለማዛወር ሞክሮ ነበር። ይሁን እንጂ የየል የሰብአዊ ምርመራ ላቦራቶሪ የቴክኖሎጂ አቅም አገዛዙ በድብቅ ሲያከናውነው የነበረውን የጦር መሳሪያ ዝውውር በትክክል መለየት ችሏል። ዓለም አቀፍ የሰብአዊ መብት ተሟጋቾች እንደሚሉት አገዛዙ ለጎረቤት ሀገር ታጣቂ ቡድን እንዲህ ያለ ወታደራዊ ድጋፍ ማድረጉ በቀጠናው ላይ የሰላም እጦትን ከማስፈኑም በላይ ለኢትዮጵያ ቀጥተኛ የደህንነት ስጋትና በዓለም አቀፍ የጦር ወንጀል ህግ ተጠያቂ የሚያደርግ አደገኛ እርምጃ ነው። በምስራቅ አፍሪካ የጂኦፖለቲካ ተንታኞች እንደሚሉት ይህ ድጋፍ አብይ አህመድ የኤምሬትስን የፖለቲካ ፍላጎት ለማስፈጸም ሲሉ ኢትዮጵያን ለሱዳን እርስ በርስ ጦርነት እንደ መሸጋገሪያና የጦር መሳሪያ ማምረቻ ማዕከል መጠቀማቸውን የሚያሳይ ሲሆን ይህ የኢትዮጵያን ዲፕሎማሲያዊ ገጽታ እጅግ አሳሳቢ ደረጃ ላይ ጥሎታል ሲሉ ገልጸውታል። የፈረንሳይ ኤምባሲ በጋዜጠኛ አውግስቲን መባረር ዙሪያ ማብራሪያ ጠይቆ በአገዛዙ ሲከለከል ሲፒጄ የጋዜጠኛዋ መባረር ከሰራችው ዘገባ ጋር የተያያዘ በቀል ነው አለ። የሀገሪቱን እውነተኛ ገጽታና መሬት ላይ ያለውን ሰብአዊ ቀውስ ለዓለም ማህበረሰብ የሚያጋልጡ ገለልተኛ ጋዜጠኞችን በአይነ ቁራኛ የሚከታተለውና የሚያሳድደው አገዛዝ በፈረንሳዊቷ ጋዜጠኛ አውግስቲን ፖሲሊ ላይ የወሰደውን አምባገነናዊ እርምጃ ተከትሎ ከፈረንሳይ መንግስት ጋር ዲፕሎማሲያዊ እሰጥ አገባ ውስጥ መግባቱ ታውቋል። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ፈረንሳዊቷ ፍሪላንስ ጋዜጠኛ አውግስቲን ፖሲሊ ከሀገር እንድትባረር የተደረገበትን ምክንያት በተመለከተ ከኢትዮጵያ ሚዲያ ባለስልጣን ማብራሪያ ለመጠየቅ በተደጋጋሚ ጥረት ቢያደርግም እስካሁን ምንም አይነት ምላሽ ማግኘት እንዳልቻለ በይፋ አስታውቋል። ኤምባሲው የጋዜጠኛ አውግስቲንን ሁኔታ በተመለከተ ከኢትዮጵያ ሚዲያ ባለስልጣን ጋር በአካል ለመገናኘት ጥያቄ አቅርቦ እንደነበር ገልጾ ነገር ግን በተደጋጋሚ ሙከራዎች ቢደረጉም ጋዜጠኛዋ ከተባረረችበት ምክንያት ጀርባ ስላለው ዝርዝር ጉዳይ አገዛዙ ምላሽ ከመስጠት ተቆጥቦ ኤምባሲውን ማብራሪያ በመጠባበቅ ላይ እንዳቆየው ይፋ አድርጓል። ታዋቂው የፈረንሳይ የዜና አውታር ላክሯን ጨምሮ ለሌሎች ዓለም አቀፍ ሚዲያዎች በሀገሪቱ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና ማህበራዊ ቀውሶችን በታማኝነት ስትዘግብ የነበረችው የ30 ዓመቷ ጋዜጠኛ አውግስቲን ፖሲሊ ከሁለት ቀናት በፊት ያለምንም ቅድመ ማስጠንቀቂያ ከኢትዮጵያ የተባረረች ቢሆንም የአገዛዙ ባለስልጣናት ግን የወሰዱትን ግፈኛ እርምጃ ዝርዝር ምክንያት እስካሁን በይፋ ለመግለጽ ፈርተዋል። ይህ በእንዲህ
እንዳለ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ያገዛዙን አምባገነናዊ አካሄድ በጽኑ ኮንኗል። የድርጅቱ የአፍሪካ ዳይሬክተር አንጀል ኩንታል በሰጡት መግለጫ ጋዜጠኛ አውግስቲን ፖሲሌ ከሀገር እንድትባረር የተደረገችው በሰሜን ኢትዮጵያ ትግራይ ክልል በአካል ተገኝታ ነዋሪዎች ዳግም ወደ ጦርነት ልንመለስ እንችላለን በሚል ስላላቸው ስር የሰደደ ስጋት የሰራችውን እውነተኛ ዘገባ ተከትሎ የተወሰደ ቀጥተኛ የበቀል እርምጃ መሆኑን በይፋ አጋልጠዋል። ሲፒጄ የኢትዮጵያ ባለስልጣናት የጋዜጠኛዋን የመኖሪያ ፍቃድና የሚዲያ እውቅና በአስቸኳይ እንዲመልሱና ወደ ሀገር ውስጥ ገብታ ስራዋን እንድትቀጥል እንዲፈቅዱላት የጠየቀ ሲሆን ባለስልጣናት በይፋ መወያየትና መፈተሽ የማይፈልጉትን የፖለቲካና የደህንነት ጉዳይ በገለልተኝነት የዘገበችን ጋዜጠኛ በቁጥጥር ስልጣናቸው ተጠቅመው መቅጣታቸው ፍጹም ተገቢ እንዳልሆነ ገልጿል። የፖለቲካና የሚዲያ ታዛቢዎች እንደሚሉት የአውግስቲን ፖሲሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ መገናኛ ብዙሃን ላይ የተወሰደ ካለው ተከታታይና ጠንካራ የአፈና እርምጃ ጋር የተያያዘ ነው። በድንበር የለሽ የጋዜጠኞች ቡድን የዓለም የፕሬስ ነጻነት መውጫ ጠቋሚ መሰረት የኢትዮጵያ የፕሬስ ነጻነት ደረጃ በከፍተኛ ሁኔታ በማሽቆልቆል ላይ ይገኛል። በተለይም በቅርብ ዓመታት በአገሪቱ ከተቀሰቀሱት የውስጥ ጦርነቶች ማግስት አገዛዙ እውነታውን ለመሸፈንና መረጃዎችን በበላይነት ለመቆጣጠር የሚያደርገው አፈና መጨመሩን፣ በዚህም የተነሳ የሚዲያ ምህዳሩ ከጊዜ ወደ ጊዜ እየጠበበና ሀገሪቱ ወደ ጨለማ ስርዓት እየተጓዘች መሆኑን የጋዜጠኞች መብት ተሟጋች ድርጅቶች በከፍተኛ ስጋት አስታውቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።